መሲን ባስፈራራሽ እኔ ሄጄ ከስሼ መደርገውን አውቃለሁ። ህግ ማቀሰው ነኝ። ግን እኔ ያልኩሽ ስሜን እየጻፉ ስለሆነ አይደለችም ብለሽ ተናገሪ። ይሄ ማስፈራራት ነው አይደለም? ለምሳሌ ማለት ነው ትላንትና ይኸውልህ ተከፍሎሽ እንደሆነ አውቃለሁ። ኦፍኮርስ ብዬሻለሁ። አውቃለሁ እንደተከፈለሽ አውቃለሁ። እኔ ደግሞ የቀጠረኝም የከፈለኝም ሰው የለም። አንቺ ደግሞ አውቃለሁ አልሽኝ። እንግዲህ እኔ ተቃጥሬ ተከፍሎኝ እኮ ይሄ የኔ ስም እንድጠፋ ይሄ ማንንም የምገምተው ነው። ይሄ ግምት ማስፈራራት አይደለም። ይሄ ምን አመጣው? ላስረዳሽ ሞከርኩኝ። እኔ ምንም አይነት አጀንዳ የለኝም። ከአንቺ ጋር የሚያገናኘኝ ነገር የለም። አጀንዳ ባይኖርሽ አይደለችም ብለሽ ስናገሪ ነበረ። አጀንዳሽን ጨርሰሻል። እኔ ግን አጀንዳውን የሚያውቁኝ ያውቁኛል። ችግር የለም። አጀንዳሽ እኮ እስካሁንም እኮ እንዳደረግሽው ነው ያለሽው፣ እያሰደብሽኝ ነው ያለሽው። ግን ችግር የለም። እኔ በግልጽ አንቺ ብቻ ያሉ ሰዎች ሐሳብ ይስጣ። እኔ ሌላ አጀንዳ ካለኝ ማለት ነው ፋሪ አጀንዳ ካለኝ እየታዘቡ ያሉ ሰዎች አሉ። ሐሳባቸው ይስጣ። እናውራ። መሲስት ሚውት አድርጊው አንዴ። ሳርዬ እንዴት ናችሁ? ጉቺዬ ሳሪን ሳባት። እሺ ጉቺዬ ሞዴሬተር ካለች ሳሪን አስገቢያት። ሞዴሬተር የለሽም? ሳርዬን አስገቧት። እኔ አሁን የኔ ጥያቄ ምንድነው ባለቤቱ አንደኛ ምንም የሚያስፈራ ነገር የለም። ምናልባት እሷ የፈራችበት መሲ የፈራችበት የራስሽ ኬዝ ሊኖር ይችላል። ግድ ነው ልትፈሪም ይገባል። ነገር ግን አንድ ነገር ሊታወቅ አሁንም ደውዬልሽ ነበር። መሲ እያወራሁሽ ነበረ። ቁጥርሽን ላኪልኝ ብዬ እያወራሁሽ ነበረ። ሰውየው መነገር ካለበት ይነገራል ነው በመጀመሪያ ደረጃ። ሳሪ አልሀበሻን ግን ከዚህ ውስጥ አስወጧት ነው ትልቁ ነገር። ሳሪ አልሀበሻን ከዚህ ነገር ውስጥ አስወጧት። ሳሪ አልሀበሻ ብትኖርበት እኛ ሳሪ አልሀበሻን እንናገራታለን። ማንንም አንፈራም። በመጀመሪያ ደረጃ ገባሽ? በሌለችበት አሁንም ብዬሻለሁ። ሰው በግምት ስለሚሄድ ሳሪ አልሀበሻን አታክ እያደረገ ነው። ሳሪ ደግሞ እንደማንም ባለሀብት እንኳን ሰው ላይ መታ የምትንጠባረር አይደለችም። ማለት ጉቺ ትጥራት፣ እኔ ልጥራት፣ ሳሪ ትጥራት ምናምን መቶ እንትን ሚላት ሰው ናት። ስለዚህ ወንድ ነው ወንዱ ይጠራል ነው። ማንም አባቱ አይፈራውም ይጠራል። ሰው የሚበድል ሰው ሳሪ ሰው የምታስለቅስ ከሆነ የሳሪ ስም ይጠራል። በሌለችበት ግን አታክ ተደርጋ ሳራ ስለተነሳች ደግሞ እዚህ ጋር ያለው 5000 ሰውም ገስት ላይ ያለው መሲ አንቺንም ጭምር ደግሞ መሞት ካለብን ከሳሪ ጎን ነው የምንሆነው። ለምን እንደዚህ አይነት ቤቷ ሰው አበሻ ሄዶ ጉቺ ትናገራለች። ቤቷ አበሻ ሄዶ ሳንከፍል ነው በልተን የምንወጣው። ሰራተኞቿ ሄደን እነሱ ናቸው እንደም ሳሪን የሚያዟት ያየነው ይሄንን ነው። ጉቺ ሁላችሁም ታውቋታላችሁ። ሳሪን የሆነ ሰውን አታክ ለማድረግ ግን የሆነ አጀንዳ ተይዞ የሚመጣ ከሆነ ግን ማን እዚህ ቲክቶክ ላይ ምን ተለምዷል? ጉቺን ለማጥፋት ወይ ሳሪ ለማጥፋት ወይ የሆነ ሰው ወይ ሙናን ለማጥፋት የሆነ አጀንዳ ክሬት ይደረጋል። ያ ሰው እንዲመታ ይፈለጋል። ያን ደግሞ ወይ ሳሪን ለመምታት ከሆነ የኔ እይታ የሚለውን አንዳችሁ ሳቡት። እሺ ከታች የኔ እይታ የሚለውን ኦሮሚያን አስገቡት። አንደኛ ይሄ፣ ሁለተኛ ነገር ደግሞ መሲ ይሄንን ሰውዬ ልጅቷን ነጋ መጣታለሁ ብለሻል። ከልጅቷ አንደበት ምግብ ቤቱም ስሙም ይጠቀሳል። ይሄን ነገር ጥፋት ካረገል እሱም እኮ ያጠፋው ባይመሲ እንዳትከፍጂ ያጠፋው ጥፋት ተነግሮት ወገናችን ነው። ማንንም አሳልፎ የሚሰጠው ሰው የለም። ገባሽ? ልጅቷን ይቅርታ ይጠይቃል፣ ገንዘቧን ይከፍላታል፣ ይቅርታ ይጠይቃል። ዳግም እንደዚህ አይነት ነገሮች እንዳይገባ ይደረጋል። ተግባባን እንጂ ሳሪ የሌለችበትን ሳሪን አታክ የምታደርጉ ከሆነ ነው እኛን አልፋችሁ ነው ሳሪን የምትነኩት። እኛን አልፋችሁ መጀመሪያ እኛን እዚህ ፊት ለፊቱ ያለነውን አልፋችሁ ሳሪን ታጠቋታላችሁ። በሳሪ ነው ዱባይ ውስጥ ቀና ብለን በጣም ሚሊዮን ኢትዮጵያኖች ቀና ብለን የምንሄደው በሳሪ አልሀበሻ ነው። አንደራደርም። እዚህ ቲክቶክ ላይ ምን ተለምዷል? የሆነ ሰው ቀና ሲል ያንን ሰው የማጥፋት አጀንዳ ነው ወይ? መሲም ሳሪ እስካላልሽ ድረስ ሳሪ የለችበትም የሚለውን ነገር ለመናገር ምንም የሚያሳቀቅሽ ነገር የለም። የምግብ ቤቱ ባለቤት ሳሪ ናት እንዴ? ይሄንን አዎ ወይ አይደለችም? ቤት ሳሪ ናት። እኔ አላውቅም። ሳራቱን ሌሎቹን እኔ የማውቀው ነገር የለም። ልጅ ኦኬ አታውቂም? ኖ ምግብ ቤቱን ታውቂዋለሽ መሲ። ይሄን ምንም እንኳን አንቺን ያውቃለሁ እኮ ገባሽ? ግን ሳሪ እንዳልሆነች ታውቂያለሽ። ኖ ሳሪ እንዳልሆነች ታውቂያለሽ። የሰው ልጅ አንድ ሞት ነው ያለው ምድር ላይ። ሀቅ ተናግሮ የሰው ልጅ መሞት ካለበት ይሞታል። ገባሽ መሲ? የምግብ ቤቱ ባለቤት ወንድ ነው። ከሳሪ ጋር ምንም የሚያገናኝ ይኸውልሽ መሲ ወንድም ሳሪ ያስከፋቻችሁ ሰዎች ካላችሁ ይዛችሁ ነው። ኢማራት ላይ የሚፈራችሁ ማንም ሰው የለም። ህግና ህግ ነው የሚያስተዳድረው። ሳሪ ከህግ በላይ የምትሆነው ምንም መንገድ የለም። ሳሪ ያጠፋችሁ ጥፋት ካለ ትናንሽ ቤት ማለት 4 እና 5 ሰው ቤት እንኳን ሳሪ ትጠራለች ስትባል
እንደ ባለ ሀብት ሳትንጠራራ መታ ማብራሪያ የምትሰጥ ሰው ናት። ዛሬ ምንም እንዳላደረገች አንቺም መሲም ደግሞ ሳሪ እንዳልሆነች ውስጥሽ ያውቃል አይደለ? ለምን ሰው ውስጥ ቅሬታ እንዲፈጠር ታደርጊያለሽ? ሳሪ አይደለችም ልጅቷ፣ ነገ ትመጣለች፣ ልጅቷ ትናገራለች። የምግብ ቤቱን ባለቤት ህዝቡም ያውቀዋል። ተግባባን? ስለዚህ ግን የሆነ ሰው እንትን ሲባል የሆነ ሰውን የሆነ የሚጠቅም ለወገኑ የሚጠቅምን ሰው ግን አታክ አድርጋችሁ አታምጡ። ትናንትና ማናቃቸው የምግብ ቤት ባለቤቶች በበደሉት በደል ዛሬ ሳሪ ላይ አታክ አታድርጓት። እኛን አልፋችሁ ነው ሳሪ የምታጠቁት እያልናችሁ ነው። ጉቺ የምትሉት ነገር ካለ በሉ። መሲ አንቺም ሀያትም ያላችሁትን ነገር ሰምተናል። በተለይ የልጅቷ ዘመድ ነኝ ያለችው ልጅ ሀያት ሰምሃው የሆነ ኢሞሽንም ምናምንም ይታይብሻል ማለት ስታወሪ ዲስሪስፔክትም ያለው ነገር የሆነ አይነት ድባብ ለመፍጠር ፈልግሻል። ኢን ዘ ፈርስት ፕሌስ እዚህ ውስጥ ላላችሁ ሰዎች መናገር የምፈልገው መሲ ብለዋለች ሳራ አልሀበሻ እንዳልሆነች ሁለታችሁም ቪዲዮ የሰራሹም ያቺኛዋም ታውቁታላችሁ። ግን የገባይ ነገር የሆነ ብዥታ ግርታ ለመፍጠር ፈልጋችኋል። ሳራ አልሀበሻ አይደለም ቤቷ የሰራን ላልሰራ ለተቸገረ ሰው የምትደርስ ለኛ ለተረፈን የምትደርስ መልካም እህታችን ነች። መሲ ተናግረዋለች። ካጠፋችም ስተትም ካለ በዚህ ልክ እናንተ ወጣችሁ ልታብጠለጥሏት የማንም ቪዲዮ መስሪያ የማንም መፖሰቻ የምትሆን ሴት አይደለችም። ብቸኛዋ ኢትዮጵያዊ ሴት ብቸኛዋ ዱባይ ላይ ኢትዮጵያን የምናይባት መልካም እህታችን ነች። እየሰማን ነው። እየላካችሁልን ነው አይደል? ታውቁታላችሁ አይደል? መሲም ታውቂያለሽ፣ ሁላችሁም እዚህ ታውቃላችሁ። ይኸው እየላካችሁልን ነው። ስለዚህ አይነት ስሟን ማጥራት ያልፈለጋችሁበት ምክንያት ሳራ ላይ ተደራጅታችሁ ልትሰሩ የፈለጋችሁት ነገር አለ። እመቤቴን የሚሰራ ሰውን ገና ለገና የሆነ ነገር ስንከፍት እዚች ሀገር ላይ እጅጃችንን እግራግራችንን ለማለት የምትነሱ ሰዎች ስርዓት መያዝም አለባችሁ፣ በህግ መጠየቅ አለባችሁ። ነገ እናንተ የራሳችሁን ነገር ስትከፍቱ እንደዚህ ነው የሚያደርጓችሁ። እኛ ፌመስ ስለሆን ታዋቂ ስለሆን ነው ከጎናችን የምትቆሙ። ታዋቂ ያልሆናችሁ ግን ወደታች ነው የሚዘቀዝቋችሁ፣ ወደታች። ምክንያቱም የእናንተ አንድ ሰው ቪዲዮ ወጥቶ ሲሰራ ኤቪደንስ ሊኖር ይገባል። ያለ ኤቪደንስ ሊኖር አይገባም። ዛሬ እህቶቻችን የት ነው ያሉት? አጥፍታችሁ ተመልሰው ሰው ቤት እንዲገቡ እያደረጋችኋቸው ነው እድሜ ልካቸውን። ሳራ እኮ ከሰው ቤት ተነስታ ነው እዚህ የደረሰችው። እኛም ከሰው ቤት ተነስተን ነው እዚህ መድረስ ያለብን። ስለዚህ እውነቱን የምትናገሩ ከሆነ እንቆማለን። ይኸው እየጻፋችሁ ነው። በውስጥ ለምን በውስጥ እየላኩ ነው። ልባችሁ እውነቱን ያውቀዋል። ስለዚህ ከሳራ አልሀበሻ ራስ ላይ ወረድ ትላላችሁ፣ አትወርዱም። እዚህ ጋር የምታዩት ሰው በአጠቃላይ ሁላችንም ለመናገር እሷ መናገር አትችልም፣ ምላስ የላትም። እኛ ግን ከጎኗ እንቆማለን። ሳራ ሬድ ላይናችን ነች። ብቸኛዋ ዱባይ ላይ ኢትዮጵያን የምናይባት እናታችን ነች። ዘዴዋን ሳራ ላይ ብድግ ያላችሁ ቀን እያንዳንዳችን ነው የምንነሳው። ጥግ ጥጋችሁን ትይዛላችሁ። ባለቤቱ ማን እንደሆነ በውስጥ እየተጻፈ ነው። ኢፍናት እኔ በቤቴ እናገራለሁ፣ ከሶ ይጠይቀኝ። ከሳራ ራስ ግን ትወርዳላችሁ። ገበያ ቀዝቀዝ ሲል የሳራን ስም ማጠልሸት አይቻልም። እንከባበራለን። አትከበሩ። ህግ ያለበት ሀገር ነው ኤመራት። የሆነ ሳራን የሚመስል ድባብ ሰርታችሁ አያንናገርም፣ ስም አንጠራም ትጠሪያለሽ። አንገትሽን ተይዘሽ ትጠሪያለሽ። ይሄ ዱባይ ነው። ሳራ በጣም ብዙ መልካም ሰው እነሱ ካልጠሩት ደግሞ እኛ እንጠራዋለን እያልኩሽ ነው። የቤቱን ባለቤት ለምንድን ነው ሳራ አይደለችም ማለት ለምን ከበዳችሁ? ለምንድን ነው የከበዳችሁ? እያላካችሁ ነው ማን እንደሆነ። ትከበራላችሁ፣ ተከበሩ። አትከበሩም ደግሞ አብረን እንተያያለን። ለቀቅ ሳራን። ሳራ ብቻዋን የቆመች ኢትዮጵያን ያየንባት እህታችን ነች። የትም ስትሽለጠለጥ አትገኝም። ክብሯን የጠበቀች መልካም። ቤቷ ሄደን እጃችንን ታጥበን ምን በላው። ሂሳብ የሚከፍል ሰው የለም ሳራ ቤት። ማን እንደሆነ እየተላከ ነው። መናገር ከፈራችሁ አትስሩ ቪዲዮ። ይሄ ኤመራት ነው፣ ነፃነት አለ። ልክ ቪዲዮ ስትሰሪ ሰውን የሚነካ ድባብ ሰርተሽ አልናገርም አይቻልም። ማንም አይቀበልሽም። ይሄ ሁላ ህዝብ ነው የሚነሳው። እኛ እናንተ ጉቺ መሲ እኛ ብንጠራው ችግር ይልሻል አንቺን ነው? ሰውየው በውስጥ መጥቶ አናግሮሻል? እኔ ማንንም ሰው አልፈራም። በቃ ማንንም ሰው ልጅቷ ካልተናገረች እኔ ጠራዋለሁ አልኩሽ። እንኳን እሱን እኮ ሼክን እንጠራዋለን። ለምን መሰለሽ? ስለ ሳራ ብዬ አይደለም፣ ስለዛች ስለተበደለችው የመዳም ቅመም በኢትዮጵያ ስላሰራት ልጅ ግን እኔ ስሙን ጠቅሷለሁ። ምንም አባቷ አያመጣም እያልኩሽ ነው። ለመሆን ሞክሯል። ራሷ አይደለች ቪዲዮ የጠራችሁ፣ ራሷ አይደለች ሀቅ የምትፈልገው ራሷ። እሺ ቆይ ተረጋጓ እናንተ። ሚዛናዊ ከሆናችሁ ነው የምናገረው።
መሲ ቆይ አንዴ ላውራ። ኦኬ መሲ አንቺ ነሽ አይደል ቪዲዮ? ቆይ ሳርዬ አንዴ መሲ አንቺ ነሽ አይደል ቪዲዮን የሰራሽ እህት አለም? አዎ ናርዲ እኔ ነኝ ማሬ። አንቺ ከሆንሽ የሰራሽው ቪዲዮን እኮ ይሄንን ነገር ማን ነው? ሬስቶራንቱ ምንድነው? የት ነው? መቼ ነው እሱ ቤት ስትሰሪ የነበረው? ሳታጣሪ ነው እንደ ቪዲዮን የለቀቅሽው? አይደለም። በቃ ስለዚህ አሁን ቅድም ሳራ ነች ወይ ሌላ ቦታ ነው ሲባል ለምንድን ነው አላውቀውም የምትይው? ይሄ ናርዲ እኔ የሳሪን ስም የማስጠፋት ምንም አይነት ምክንያት የለኝም። እናንተም ሚዛናዊ ሆናችሁ ለዛ እኮ ነው የምሰማሽ። ከቅድም ሀያትም ተናዳ ስትናገር እየሰማንሽ ያለ ነው። አሁን እዚህ ጋር 6000 ሰው አለ አይደል? የልጅቷ እውነት ቢሆን እዚህ ጋር 6000 ሰው ተሰብስቦ የሆነ ነገር ተደርጎ ልጅቷ እንድትታገዝ ይደረጋል። አሁን ግን ዜሮ ጁዬን አውርቻትና ፊራን አስገቢው አንዴ ዜሮ ነው። ይሄ ሁሉ ሰው ተቀምጦ ልጅቷንም እንድንታገዝ አልተፈለገም። አንድ ነገር ሬስቶራንት የሳርዬን ስም ብቻ ማጥፋት ብቻ ሳይሆን አሁን ማስበው ልጅቷም እንድትታገዝ አትፈልጉም ማለት ነው። እውነቱን ተናግራችሁ ካልፈለግን እኮ ልጅቷን ወደ ሚዲያ ማናመጣትም ነበር። ታዲያ የት ነው የምትሰራው? ሬስቶራንቱ የት ነው? አንድ ጊዜ ይቅርታ፣ አንድ ጊዜ የት ነው የሚለው ለምን የተሰበሰባችሁት ጀጅ ለማድረግ ሳይሆን የልጅቷንም ችግር ለማየት የሳራንም ሀቅ ለማውጣት ከሆነ ነገ ልጅቷ በአካል ትቀርባለች እየተባለ አሁን እነዚህን ልጆች ፕሬስ ማድረጉ እንደገና ኮሜንታተሮችን ሌላ ንግግር ውስጥ አይከታቸው። የሳሪን ማንነት ሁላችንም በምናውቀው ልክ እናውቃለን። እነዚህ ልጆች ግን እዚህ ጋር መተው ሳሪ ሳይሉ ነገ ልጅቷን እናቀርባለን ሲሉ ለምን ቻንስ አይሰጣቸውም? አሁን ነገ ጠዋት እኮ ኮሜንታተሩ እንደገና ተነስቶ አስገድዳችሁ እንዲያስባላችኋቸው ከማለት ወደ ኋላ ነው። ስለዚህ ሙኒ ትክክል። ስለዚህ መሲ ራሷ ቤቷን ትከፍትና ልጇን ይዛ ትመጣና እገዛ የሚያስፈልጋት ከሆነ ትጠራናለች፣ እንመጣለን። ነገር ግን አሁን በውስጥ እያላካችሁልን ያለው ስም ራሱ ከሆነ መሲ ከአንቺ ጋር እንተባበራለን። ጥሩ፣ በጣም አሪፍ። በምንም አይነት መንገድ እኛ የምንፈልገው ሳራ እንዳልሆነች መሲ ደግሞ እውነትም ለመናገር እዚህ ጋር መጥራትም ያስፈራታል። እንደኔ ቢሆን እኔ በፈራች ባለቤቷ ልጅቷ እራሷ ትናገር። ዋስታም ቢሆን ተበድላ ያለችው ትናገር። መፍትሄ ለማግኘት እሷ ናት መናገር ያለኛ የምንፈልገው ሳራ ለመሆኑ ሙኒዬ አንድ ነገር ልናገር። እነሱ ሌላውን ሰው ተፈርቷል። ሌላው እኔ ግን ምንም የምፈራ ሰው ስላልሆንኩኝ በቃ ዝቅ ያልኩ ሰውም ስለሆንኩኝ ሳራ የለችበትም ማለት አንፈልግም። በቃ ይሄንን ለመናገር ለነሱ በዚህ 6000 ሰው ባለበት 7000 ባለበት ሰው እኔን ነፃ ማውጣት አልፈለጉም። ለዛ ሰውዬ ግን ይሁሉ ወይም ለዛች ባለ ሬስቶራንት ግን ኬር ወስደዋል፣ ፈርተዋል። ለነሱ ለመናገር በፍጹም ሳሪ በተሳሳተ መንገድ ተረሽቷል። አንቺ ከማንም በተሳሳተ መንገድ ሳራ የለችበትም የማያስብላቸው ነገር ምንድን ነው? እሱ ነው አሁን የምጠይቃት መሲ። ለምንድን ነው ሳራ የለችበትም ማትይ? አሁን ለሰዎቹ ሁሉ ተናግሬያለሁ። ሳሪ እኔ ያንቺን ክብር ዝቅ የማደርግበት ያንቺን ምግብ ቤት ስም የማስጠለሽበት ምንም አይነት ምክንያት እንደሌለኝ ትላንትም ዛሬም በደንብ አድርጌ ነግሬሻለሁ። አሁንም ቢሆን እኔ ልጅቷ የነገረችኝ ምግብ ቤት ብነግራችሁ ልክ ላይሆን ይችላል። ልጅቷ ከነበደሏ አምጥቼ ፊት ለፊታችሁ ጠይቋት። ተበዳይዋ ካንደበቷ ስሙ። ነገ ነገዘሻት ነኝ ልጅቷን ነገዘሻት ነኝ። ከራሷ ከተበዳይዋ አፍ እንሰማለን። ከፈለግሽ ቤትሽን ትከፍታለሽ፣ ከፈለግሽ እኛ ቤታችንን እንከፍታለን። እዚህ ጋር ኦሮሚያ ናርዲ ያሉ ከዛ ይዘሻት ነኝ። ልጅቷን ፈቃደኛ ከሆንሽ ደውዬ ሰዓቱን እኔ ልጠይቅሽ። አሁን ማለት ነው ልጅቷ ስታወራት አልሀበሻ ብላታለች አላለች? ሌላ ነው ክሬት የሚደረገው። ምንም ክሬት የሚደረግ ነገር የለም። ይኸውልሽ ናርዲ አቁሚ። አሁን ሰው ፑሽ አደረጋችኋት እናንተ ከሳሪ ጋር ተሆናችሁ እንትን አላችኋት የሚለው ነገር ውስጥ ሙና አንድ ነገር ልንገርሽ። አንድ ሰራተኛ ሲመጣ እኮ መኖሪያ ፍቃድ በስሙ ይሰራለታል አይደል? የሰራን ካለሽም ከሌለ ምንድን ነው ካንስሌሽን አለ። በምንድን ነው ይሄ የልጆች እኮ ነው። ሳራ ነገር ልጅቷ ስትመጣ አንቺ እየነገርኳት ነው መሲ
ነገ የበፊት ፓስፖርት የወጣችበትን ፓስፖርት ነገሩ እውነት እንደሆነ እንድናቅ ፓስፖርት ኮፒዋን፣ አይዲ ኮፒዋን፣ የልጅቷን የበፊት የገባችበት የትኬቷን ምናምን በሙሉ ይዘሽ ነይ። ከዛኛውን ቤት ሄደች ከዚህኛውን ቤት ያንንም ሰው ለመጠየቅ የምትጠቅሱትንም ወይም ልጅቷ የምትጠቅሰውን ሰው ለመጠየቅ ሙሉ እንትን ይዘሽ ነይ፣ ሙሉ መረጃ ይዘሽ ነይ መሲ። ካላስ አሁን የሰውን ጭንቅላት አናበላሸው። ልጅቷ ገጠር ናት። ዛሬ ለምን አትሆንም የምትሉት ልጅቷ ገጠር ናት። ስለዚህ ልጅቷ ነው ቴክኖሎጂ አለ። ለምን ስልክ አንደውልላትም እና እዚሁ ላይ ባናሰማ ያላትን ለመሲ ለምን ጥድፈው ለምንድን ነው አሁን ሳራ እንዳልሆነች ለምንድን ነው የልጅቷ እውነት ይወጣላትና ልውረድ። ሁላችሁም ማለት ነው እህቶቼ ናችሁ፣ የማከብራችሁ ሰዎች ናችሁ። ሁላችሁም ተመሳሳይ ነገር ስትናገሩ እግዚአብሔርን ሌላ ነገር ነው የሚመስለው። ቢያንስ እንኳን ሚዛናዊ ሆናችሁ እስካልተናገራችሁ ድረስ እኔ ነግሬያችኋለሁ። የሳሪን ስም የማስጠፋት ምንም አይነት አጀንዳ የለኝም። ልጅቷ ላቀርብላችሁና ከልጅቷ ከአንደበቷ ስሙ። አይ አሁን እንደዚህ አድርግ ብላችሁ የምታስገድዱኝ ከሆነ ይቅርታ አድርጉልኝ። ምንም ማረጋ ዛሬ በነገራችን ላይ አሁን ለመሲ ደውዬላት እያወራች ነበረች እና ሳወራት በተአምር እኔ ሳሪን የምወዳት የማከብራት እናቴም ጭምር ናት። ስሟን ለማስጠፋት አላማ ምንም የለኝም ስትለኝ እኮ ታዲያ የምግብ ቤቱን ባለቤት ከልጅቷ ከተበደረ አንደበት መሲ ነግጃት ልምጣና በራሷ ከልጅቷ አንደበት መሲ ነገ ይዘሻት ነው። እሺ መሲ አንድ ተናገር። የሚሰማ ከሆነ ድምጼ ሰላም ብያለሁ ሁላችሁንም። ቴንኪው መሲ ስላስገባሽ። ይሄን ጉዳይ እኔ ጠዋት አንስቼው ነበረ። ጉዳዩ ከሁለት ቀን በፊት ትላንትና ማታ ላይ ሼር ተደርጎልኝ አይቼው ነበር እና በአጋጣሚ ጠዋት ይሄን ጉዳይ ስናወራ በትክክል ስሙን ከነገራችሁኝ እኔ በራሴ ወጪ ህግ ቦታ ይዤልሽ ልቅረብ ብዬ አሰብኩ። ይሄን ነገር በአደባባይ ተናግሬያለሁ ዛሬ ጠዋት ማለት ነው። ምክንያቱም ምንም የተገለጸ ስም የለም፣ ምንም ነገር ያለ ስም የለም። አክቹአሊ ገብቼ ሳይ አላበሻ እያለ ሰው ይጽፋል፣ ትልቅ ስለሆነ ስለሚታወቅ። ግን ማስረጃ አላችሁ ወይ? ለዛ ለሆነበት ማስረጃና መረጃ ካላችሁ ከህግ አንጻር ከሆነ ማለት ነው። ለምሳሌ እኔ አሁን ዱባይ ነኝ ላግዛችሁ ብዬ ተናግሬ ነበር ጠዋት። አንድም ሰው ማስረጃ አለን ይሄ ነገር እጃችን ላይ አለ የሚል ሰው አላገኘሁም። እኔ ቪዲዮ ሰምበዲ ከታች ልኬልሻለሁ፣ በውስጥ ጽፌልሻለሁ። ላንቺም በሰራሽው ቪዲዮ ላይ ቆይ ቼክ አድርጊ ታረጊዋለሽ። በሰራሽው ቪዲዮ ላይ ጽፌልሻለሁ፣ ኮሜንትም አድርጌሻለሁ። ይሄ ነገር እውነት ከሆነ ትክክለኛ መረጃና ማስረጃ ካለሽ እኔ ላግዝሽ እችላለሁ። ልጅቷንም ልታገናኘኝ የምትችይ ከሆነ አሁንም ነግርሻለሁ። ልጅቷ ኢትዮጵያ ከሆነች እዚህ ጋር በተሰበሰበ በ7000 ሰው